ዛሬ ፀጉር ማስክ ይለያል። ለፀጉር እድገት ፀጉራችሁ አላድግ ላላችሁ፣ ለሚሰባበርባችሁና በተለይ ለሚረግፍባችሁ፣ ከግንባራችሁ ለሸሸ ፀጉር ይህንን የፀጉር ማስክ ሰርታችሁ ተጠቀሙ። ሽበት ለሚያስቸግራችሁ ምርጥ የፀጉር ማስክ ሰርቻለሁ። እናንተም ሰርታችሁ መጠቀም ትችላላችሁ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። እንዴት የዛሬው ማስክ አትጠይቁኝ፣ የምር እንዴት እንደሚያምር ራሱ እንዲሁም ደግሞ ስንቶቻችሁ ናችሁ ቡና ለፀጉራችሁ ብዙ ጊዜ ተጠቅማችሁ ምርጥ ለውጥ ያገኛችሁበት? እና ቡና ቢያንስ ፀጉራችንን እንዴት እንደሚያሳምርልን እንዴት እንደሚያብረቀርቅልን የፀጉራችንን ከለር አትጠይቁኝ። ሰርታችሁት ሞክሩት። በመጀመሪያ 2 ማንኪያ ቡና ተጠቅም ያለው የሀበሻ ቡና ተጠቅም ያለው፣ እናንተ ያላችሁን መጠቀም ትችላላችሁ። እስካፌ ካላችሁ እስካፌ። ከዛ በኋላ እዚህ ጋር ሽንኩርት እንጠቀማለን። 1 ሽንኩርት እጠቀማለሁ። በነገራችን ላይ ቤት ውስጥ 2 ከሆናችሁ 3 ከሆናችሁ በዛ አርጋችሁ በአንድ ጊዜ መስራት ትችላላችሁ። እኔ ግን አንድ ለራሴ ስለሆነ የምሰራው በዛ አርጌ አልሰራውም ማለት ነው። ከዛ በኋላ የተጠቀምኩት ዝንጅብልን የተጠቀምኩት። እነዚህ ማስኮች እንደዚህ አርገን በምንጠቀም ሰዓት ፀጉራችን ለሚነቃቀልብን በተለይ ከግንባራችሁ ለሸሸ ፀጉር በእርግጠኝነት ይመልስላችኋል። ሳታቋርጡ ብትጠቀሙት ማለት ነው። ችግራችን ያው አንድ ጊዜ ሞክራችሁ ስለምትተውት በዛም ነው ፀጉር የማያድገውና ፀጉራችሁን የሚነቃቀለው ማለት ነው። እና ከዛ በኋላ እዚህ ጋር ፈቅፍቄዋለሁ። ከፈቀፈቅኩ በኋላ ቡናው አንድ ላይ ጥጄዋለሁ። እዚህ ጋር ውሃ ጨምሬ ነበር። ኤዲት ሳረግ እንግዲህ ውሃው ስጨምር አላሳያችሁም እና 2 ማንኪያ 2 ብርጭቆ ውሃ ጨምሬያለሁ። እናንተ አብዝታችሁ መጨመር ትችላላችሁ። እዚህ ጋር የውሃው መጠንና የምትጨምሩበት ግብአት መጠን ነው እንጂ በዛ አድርጋችሁ መስራት ትችላላችሁ። ከዛ በኋላ የፈቀፈኩትን አንድ ላይ ጨምሬ እዚህ ጋር አንድ ላይ እናፈለዋለን። በነገራችን ላይ ሽታው እንዴት ደስ እንደሚል ብዙዎቻችሁ አሁን የሽንኩርቱ ሽታ አሳስቧችኋል። እንዳያሳስባችሁ የሽንኩርቱ ሽታ ድርግም አድርጎ ነው የሚያጠፋው ቡናውም። በዛም ልክ ግን እኔ የሽንኩርት ቅባት ስለምጠቀም ሻምፖ ሰርቼለታለሁና ምርጥ ሻምፖ ሰርቼ ተጠቅሜ ያለው በእርግጠኝነት ይጠቅማችኋል። እንግዲህ ሰሞኑ ቪዲዮ ፖስት አላረኩላችሁም እና አልተመቸኝም ስለነበር ነው። የተሰራ ቪዲዮ ነው ግን አልተመቸኝም ነበር። ለማንኛውም ለቻናል አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቱኝ። በጣም 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 75% የምትሆኑ ቤተሰቦቼ ቤተሰብ ሳታረጉኝ ነው ቻና ቪዲዮ የምታዩልኝ። ስለዚህ ቤተሰብ አድርጉኝ፣ አበረታቱኝ። እኔ እህታችሁ ነኝና ከዛ በኋላ አንድ ላይ ካፈላም በኋላ እዚህ ጋር የጨመርኩት 1 የሾርባ ማንኪያ የሚሆን ጥቁር አዝሙድ ጨምሬያለሁ። ጥቁር አዝሙድ ሽበትን ለማጥፋት ለማጥቆር ይረዳናል። በእርግጠኝነት ጥቁር አዝሙድ የሁል ጊዜ ግብአታችሁ ሲሆን ሽበት ይጠቁራል፣ ይጠፋል። ቢያንስ በየጊዜው ስትጠቀሙ በጭራሽ ፀጉራችሁ ላይ ነጭ ፀጉር አታዩም። ስለዚህ እንደዚህ እየሰራችሁ መጠቀም ትችላላችሁ ማለት ነው። ከዛ በኋላ ካፈላሁት በኋላ እንግዲህ ውሃውን በዚህ መንገድ እናጠለዋለን። ካደረ በኋላ ነው። በዚህ አጋጣሚ አሳድሬው ነበር የሰራው ልጆች ስላልሰጡኝ አሳድሬው ስለነበር ካደረ በኋላ ይሄንን ይመስላል። ከዛ የተጠቀምኩት እኔ 2 ማንኪያ የሚሆን እናንተ የበቆሎ ዱቄት መጠቀም ትችላላችሁ፣ ወይም ደግሞ ኒሻ ማለት ነው። እኔ የተጠቀምኩት የሩዝ ዱቄት ነው። እዚህ ጋር ትንሽ ቀጠን ብሎብኛል። በነገራችን ላይ አልቆብኝ ስለነበር ያለኝ ሩዝ ነው የተጠቀምኩት። ስለዚህ እናንተ በነገራችን ላይ አንድ ላይ ሩዝም መቀቀል ትችላላችሁ። 2 ማንኪያ ሩዝ አድርጋችሁ ስትቀቅሉ ሩዝ በጣም ነው የሚበዛው። ስለዚህ አንድ ላይ መስራት ትችላላችሁ ማለት ነው። ኒሻ ከሌላችሁ ወይም ደግሞ የተፈጨ ዱቄት ከሌላችሁ ከዛ አንድ ላይ እናዋህደዋለን። እዚህ ጋር አንድ ላይ አዋህጄ በደንብ ካዋሃዳችሁ በኋላ ድስት ላይ እናረገውና እሳት ላይ ለ3 ደቂቃ ብቻ እናረገዋለን። ወዲያውኑ ነው ክሬም ይሆንልን በዚህ አጋጣሚና ወዲያውኑ ክሬም ይሆናል። እዚህ ጋር ክሬም ሲሆንባችሁ መካከለኛ ሲሆን ብታወጡት በጣም አሪፍ ነው። አንደኛ ፀጉራችሁ ስትቀቡ ዘልቆ ወደ ውስጥ የመግባት ኃይል አለውና ጠንከር ሲል ደግሞ ሲወፍር ወፍሩ ካወጣችሁ ደግሞ ማለት ነው በባህሪው ሩዝ ውፍር ነው የሚለው ስለሚወፍር ካወጣችሁ በኋላ ስለሚወፍር ስታወጡት ለላ አድርጋችሁ ብታወጡ
በጣም አሪፍ ነው። እዚህ ጋር እንግዲህ አረፋ እያወጣብኝ ነበር፣ ግን ትንሽ እንደነገርኳችሁ አንሶኝ ነበር። ግን ቢሆንም ደግሞ አበቃቅቼው ትቼው ከአንድ ሰዓት በኋላ ራሱ እርግት ብሎ ነው እኔ ራሱ እየተጠቀምኩት። በጣም ትወዱታላችሁ። ጸጉራችሁ እንዴት እንደሚያለሰልሰው የምር በአንድ ጊዜ ነው ጸጉሬን በቃ ልስልስ ያደረገው። ቪዲዮውን እስከ መጨረሻ አይታችሁት በእርግጠኝነት ትወዱታላችሁ። በስተ መጨረሻ ይህንን ይመስላል ክሬሙ እንዴት እንደሚያምር እና በጣም የሚያምር ምርጥ ክሬም ሰጥቶናል። ሽበትን ያጠፋላችኋል፣ ጸጉራችሁን ያሳድግላችኋል። ከግንባር የሸሸው ለሚነቀል በተለይ አራስ ለሆናችሁ የሆናችሁ እንደኔ እንዲሁም ደግሞ የምታጠቡ እናቶች ሆርሞናችን ስለሚቀያየር በጣም ነው ጸጉራችን የሚነቃቀለው። እውነት ለመናገር የሆነ ጊዜ እኔ እንደዚህ የጸጉር ማስኮች እየሰራው በጣም ተማሬ ነበር፣ እየተነቀለብኝ በልጆቼ እጅ ላይ እየተጠመጠመ ጸጉሩና በጣም ተናድጄ ነበር። ግን ደግሞ ያው ብዙ ጊዜ ቪዲዮ መስራት አልተመቸኝም ነበር፣ ማስክም መስራት አልተመቸኝም፣ ትቼ ነበር የሆነ ሰሞን እንዳያችሁና በዛ የተነሳ ራሱ በጣም ነበር የሚነቀለው። ግን እግዚአብሔር ይመስገን አሁን በቃ መነቃቀሉ አቁመዋል። 100% የኔ ጸጉር መነቃቀል አቁመዋል። ምክንያቱም እነዚህ ማስኮች በጣም ነው የጠቀሙኝ። እንደዚህ እየሰራችሁ መጠቀም ትችላላችሁ። ጸጉሬ እንዳያችሁት ነው፣ በጣም አምሮበታል። በተለይ ደግሞ የግንባሩ ቤቢ ሄሩ እንዴት እንደበዛ በጣም ነው የሚያስቀናውን። ለመናገር ቤቢ ሄር አልወድም እንጂ ቤቢ ሄር ለሚወዱ ሰዎች በቃ እኔ ግን ቤቢሄር አልወድም። ቤቢሄር አድርጌ እንደዚህ እንትን ማለት አልወድም። በቃ እኔ እንጃ፣ ያው ሁሉም ሰው ይለያያል። ዞሮ ዞሮ ጸጉሬን በዚህ መንገድ ተቀብቼ በደንብ መሳጅ መደረግ አለበት። ጸጉራችሁ ስትቀቡ በነገራችን ላይ ማሳጅ ካላደረጋችሁት ምንም ዋጋ የለውም። ያው ቪዲዮ አይታችሁ ወጥታችሁ ለምሳሌ ሰርታችሁት ብትጠቀሙት ራሱ መሳጅ ካላደረጋችሁት ምንም ዋጋ የለውም። ስለዚህ ዋጋ እንዲኖረው ለጸጉራችሁ ጥቅም እንዲኖረው በደንብ መሳጅ ማድረግ አለባችሁ። እንዲሁም ይህንን ግብአት ነው የተጠቀምኩት። ግብአት እናንተ ከሌላችሁ ሌላ ግብአት ጨምራችሁ መስራት ትችላላችሁ። ተልባ ብትጨምሩ የተለያየ ነገር ቤት ውስጥ ባላችሁ ነገር መስራት ትችላላችሁ። ጸጉሬ እንዳያችሁት አንድ ጊዜ ሳስነካ፣ በዚህ አጋጣሚ ይህንን ውህድ ይህንን ማስክ እኔ እንጃ ለእኔ ብቻ ነው የሚስማማኝ ወይስ እስቲ እናንተም ደግሞ ይህንን ማስክ የሞከራችሁት ተጠቅማችሁ ያያችሁት ኮመንት ጻፉልኝ። የምር ኮመንት ጻፉና አሳውቁኝ። እናንተም ተጠቅማችሁበታል፣ ሞክራችሁታል። እኔ በጣም ነው የተስማማኝ፣ በተለይ ከሩዝ ዱቄት ጋር ማለት ነው። የበቆሎ ዱቄት ኒሻ ወይም እሱ አጣው። ስለዚህ ስላጣው ግን የሩዝ ዱቄቱ በጣም ተመችቶኛል። በነገራችን ላይ የሩዝ ዱቄት ከሌላችሁ እቤት ውስጥ መፍጨት ትችላላችሁ። መፍጫ ካላችሁ ሩዙን አጥባችሁ አስጥታችሁት ቢያንስ ለአንድ ሰዓት አስጥታችሁት ፀሐይ ላይ ፍጭት አርጋችሁ ለአንድ ጊዜ ፈጭታችሁ ቢያንስ ለ6 ወር የሚሆናችሁ ፈጭታችሁ ማስቀመጥ ትችላላችሁ ማለት ነው። ስለዚህ እንደዚህ ማድረግ ይቻላል። ግዴታ በገበያ ብቻ የተገዛ መሆን የለበትም። ቤት ውስጥ መፍጫ ካላችሁ በቀላሉ ማዘጋጀት ትችላላችሁ ማለት ነው። ከዛ በኋላ እንግዲህ እዚህ ጋር እንዳያችሁ ጸጉሬ ሲያምር የምር በጣም ነው የሚያምረው። ማጋነን ሳይሆንብኝ በጣም ነው የሚያምረውና ሰሞኑ እንደውም እየተጠቀምኩት አልነበረም። ቪዲዮ ሰርቼ አስቀምጬው ራሱ በቃ መጠቀም አልቻልኩም ነበር። ከልጆች ጋር አልተመቸኝም ነበር። ግን ጸጉሬን ማሳከክ ጀምሮኝ ነበር ማለት ነው። እና ግን በዚህ ውህድ ጥፍት ነው ያለው። የሚያሳክካችሁ በተለይ የሚያሳክካችሁ ነገር ይጠፋል። ስለዚህ ፎርፎር ላለባችሁ እንደዚህ አይነት ነገሮች እየሰራችሁ መጠቀም ትችላላችሁ። እንዲሁም ሎሚ ብትጨምሩበት ወይም ደግሞ ትንሽዬ ቬኔጋ ብትጨምሩበት። ቬኔጋ ስትጠቀሙ ብዙ እንዳትጠቀሙ ጸጉራችሁ ስለሚጎዳው። ምክንያቱም ብዙ እንትን ስላለበት አሲድ ስላለበት ቬኔጋ ቢያንስ ለ20 ደቂቃ ጸጉራችሁ ላይ አቆይታችሁ መታጠብ ነው ያለባችሁ። ግን ፎርፎር በእርግጠኝነት ቬኔጋ ያጠፋል። ለማንኛውም ለቻናሌ አዲስ የሆናችሁ በዚህ አጋጣሚ ቤተሰብ እየሆናችሁ አበረታቱኝ። ነባሮች ሁሌም ስለምታበረታቱኝ፣ ሁሌም ላይክ ሸር እያደረጋችሁ ለምታበረታቱኝ ቤተሰቦቼ በጣም አመሰግናለሁ። በጣም ነው የማመሰግነው። እንግዲህ ሰሞኑ ቻናሌ ቀዝቀዝ ብሏል። ገፋ ገፋ አድርጉት፣ ሼር አድርጉት እንዲነሳ ማለት ነው። ለምን እንደሆነ አላውቅም፣ ግን ቻናሌ በጣም
ቀዝቅዟል። እኔም ቪዲዮ በየጊዜው እንደ በፊት እየለቀኩበት አይደለም፣ ከልጆች ጋር አልተመቸኝም። ግን ደግሞ እርግጠኛ ነኝ በቅርቡ በደንብ እመጣለሁ ዩቲዩብ ላይ ሰለቸሽኝ እስከምትሉ ድረስ እመጣለሁኝ ማለት ነው። እና ለዛሬ የነበረኝ ቪዲዮ ይሄንን ይመስላል። ጸጉራችሁ ከተቀባችሁ በኋላ ቢያንስ ሻምፖ ስሩለት። የቡና ሻምፖ፣ የተልባ ሻምፖ ሰርቻለሁ፣ ነገ ለቅላችኋለሁ። በጣም ትወዱታላችሁ። እሱ ሻምፖ ደግሞ በእርግጠኝነት በጣም ነው የምትወዱት። እዚህ ጋር ያልነገርኳችሁ ነገር የሽንኩርት ቅባት ነበረኝ፣ ጨምሬበታለሁ። ስጨምር አልቀረጽኩም እና ለሱ ማጥፊ የሚውል ደግሞ ሻምፖ ሰርቼለት ስለሆነ ሽንኩርቱን ቅባት በጣም አሪፍ ነው። ጸጉራችሁ እንዳይነቃቀል፣ የደም ሰርኩሌሽናችሁ እንዲንቀሳቀስ ይረዳቸዋል። እና በሌላ ቪዲዮ እንገናኛለን። ነገ እግዚአብሔር ካለ የሻምፖ ቪዲዮ እለቅላችኋለሁ። መልካም ቆይታ ይሆንላችሁ። እስከዛ ድረስ ቻው፣ ባይ ባይ፣ ቸር ቆዩ።